በመካከለኛው ምስራቅ ለሳምንታት የቀጠለው ደም አፋሳሽ ጦርነት ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነት እንዲገታ ቢታቀድም ስምምነቱ ተግባራዊ ከተደረገ 24 ሰዓታት ሳይሞላ የመፍረስ አደጋ እንደተጋረጠበት እየተገለጸ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕ እንዲሁም የኢራን ባለስልጣናት በፓኪስታን አሸማጋይነት የተደረሰውን ስምምነት በተመለከተ የሰጡት የተለያየ ትርጓሜና በእስራኤልና በሊባኖሱ ሂዝቦላህ መካከል የቀጠለው ግጭት የቀጠናውን ሰላም ዳግም ጥያቄ ውስጥ ከቶታል። ኢራን አሜሪካን የተኩስ አቁም ስምምነቱን በሶስት ዋና ዋና ነጥቦች ጥሳለች ስትል በይፋ የከሰሰች ሲሆን ዋይት ሃውስ በበኩሉ እነዚህን ክሶች መሰረተ ቢስ በማለት ውድቅ አድርጓቸዋል። ይህ በእንዲህ እንዳለ በሊባኖስ ምድር የሚካሄደው የአየር ድብደባና የሚሳኤል ተኩስ ልውውጥ እንዲሁም የሆርሙዝ የባህር ወሽመጥ ዳግም አደጋ ላይ መውደቁ መሰማቱ የዓለምን የነዳጅ ገበያና የፖለቲካ መረጋጋት እያወከው ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ኢራን አሜሪካ ስምምነቱን ጥሳለች ስትል ያቀረበችውን ክስ እንዲሁም በኢራንና በአሜሪካ መካከል ያለውን የቃላት ጦርነት፣ የስምምነቱን ግልጽነት ማጣትና የቀጣይ ድርድሮችን ዕጣ ፈንታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፉት ሳምንታት በመካከለኛው ምስራቅ የተቀሰቀሰው አስከፊ ጦርነት እልባት ያገኛል ተብሎ በተጠበቀበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ ይፋ ያደረጉት የሁለት ሳምንት የተኩስ አቁም ስምምነት ገና ሳይተገበር የመፍረስ አደጋ ተጋርጦበታል ተብሏል። ይህ ስምምነት በኢራን በአሜሪካና በአገናኝ እንዲሁም አቀራራቢዋ ፓኪስታን መካከል የተደረሰ ቢሆንም በስምምነቱ ይዘትና ተፈጻሚነት ላይ የተፈጠሩት መሠረታዊ ልዩነቶች ቀጠናውን ወደ ባሰ ትርምስ እየገፉት ይመስላል። በተለይም ሊባኖስ በስምምነት ውስጥ ትካተት አትካተት የሚለው ጉዳይ፣ የእስራኤልና የሂዝቦላ መጠነ ሰፊ የተኩስ ልውውጥ እንዲሁም የሆርሙዝ ባህር ወሽመጥ መዘጋት ዜናዎች የሰላሙን ተስፋ ጨልመውታል። ኢራን ዋሽንግተንን ስምምነቱን ጥሳለች ስትል በይፋ መክሰሷና የድርድር ሂደቱን ምክንያታዊ ያልሆነ ወይም አንሪዝኔብል በማለት መፈረጇ ቀጣዩን የዲፕሎማሲ ጉዞ እጅግ አዳጋች አድርጎታል። የውጥረቱ መነሻ የሆነው ኢራን አሜሪካን የተኩስ አቁም ስምምነቱን በሶስት ዋና ዋና ነጥቦች ጥሳለች ስትል ያቀረበችው ክስ ሆኖም እየተነሳ ይገኛል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እንደገለጹት ከሆነም ዋሽንግተን ገና ንግግሮች ሳይጀመሩ ስምምነቱን እየጣሰች ትገኛለች። የመጀመሪያውና ዋነኛው የክስ ነጥብ ደግሞ እስራኤል በሊባኖስ ላይ የምታደርገው ጥቃት እንዲቆም አሜሪካ አለመፈለጓ ወይም ጫና ለማድረጓ ነው። ኢራን እንደምትለው ከሆነም በፓኪስታን አደራዳሪነት የተደረሰው ይህ ስምምነት ሊባኖስን ጨምሮ በሁሉም ቦታዎች ላይ አፋጣኝ የተኩስ አቁም እንዲኖር የሚደነግግ ቢሆንም እስራኤል ግን ጥቃቷን አጠናክራ ቀጥላለች። ሁለተኛው የክስ ነጥብ ደግሞ በፋርስ ግዛት ላር በተባለ ስፍራ የአሜሪካ ሰው አልባ አውሮፕላን ወይም ድሮን የኢራንን የአየር ክልል ጥሶ መግባቱ ሲሆን፣ ሶስተኛው ደግሞ አሜሪካ የኢራንን የዩራኒየም የማበልጸግ መብት መካዷ ነው። አሊባፍ በሰጡት መግለጫ በእንዲህ ያለው ሁኔታ የሁለትዮሽ የተኩስ አቁም ወይም ድርድር ማድረግ ምክንያታዊ አይደለም በማለት የስምምነቱን መሰረት ተችተዋል። እናም ይህንን የኢራንን ክስ ተከትሎ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ምላሽ ሰጠዋል። ቫንስ የኢራንን ክሶች በማጣጣል ስምምነቶች ሲጀመሩ መሰናክሎች ወይም ቾፒነስ ማጋጠማቸው የተለመደ መሆኑን ገልጸዋል። የተኩስ አቁም ስምምነቶች ሁልጊዜም የተዘበራረቁ ናቸው ያሉት ምክትል ፕሬዝደንቱ ኢራን ያቀረበችውን የዩራኒየም የማበልጸግ መብት ጥያቄን በተመለከተ እነሱ አለን ስለሚሉት መብት ግድ አይሰጠንም፣ እኛ የምንጨነቀው በተግባር ስለሚያደርጉት ነገር ነው በማለት ጠንከር ያለ ምላሽ ሰጠዋል። አሜሪካ የኢራንን 10 ነጥቦች ያሉት የሰላም ሐሳብ የማይረባና ተቀባይነት የሌለው በማለት ውድቅ ያደረገችው ቢሆንም በኋላ ላይ ግን ትራምፕ የቀረበውን የ15 ነጥብ የሰላም ዕቅድ ከአሜሪካ ፍላጎት ጋር እንደሚጣጣም በመግለጽ ለድርድር መሰረት ሊሆን እንደሚችል ጠቁመዋል። በሌላ በኩል ደግሞ በስምምነቱ ዙሪያ ያለው ትልቁ የመግባቢያ ክፍተት የሊባኖስ ጉዳይ ሆኖ ብቅ ብሏል። ኢራንና ፓኪስታን የተኩስ አቁሙ ሊባኖስን ያጠቃልላል ብለው ሲከራከሩ፣ ትራምፕና የእስራኤል
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሊባኖስ ከዚህ ስምምነት ውጭ መሆኗን በጽኑ እየገለጹ ነው። ኔታንያሁ በሊባኖስ ላይ የምናደርገው ዘመቻ አላበቃም፣ ግባችንን እስክናሳካ ድረስ በስምምነት ወይም በጦርነት እንቀጥላለን ብለዋል። በዚህም ምክንያት እስራኤል በሊባኖስ ላይ ባደረሰችው እጅግ አሰቃቂ አየር ድብደባ በ10 ደቂቃ ውስጥ ብቻ ከ100 በላይ ኢላማዎችን በመምታት በመቶዎች የሚቆጠሩ ሰዎችን ገላለች። ይህ ክስተት በኢራን ዘንድ እንደ ከፍተኛ ክህደት እየተቆጠረም ይገኛል። የኢራን አብዮታዊ ዘብ IRGC የአየር ክልል አዛዥ ጀነራል ሰይድ ማጂድ ሙሳቢ በሊባኖስ ላይ የሚፈጸም ጥቃት በኢራን ላይ እንደተፈጸመ ጥቃት ይቆጠራል በማለት ከባድ አጸፋዊ እርምጃ እንደሚወስዱም ዝተዋል። ሂዝቦላህም በተራው ስምምነቱ ከታወጀ በኋላ ለመጀመሪያ ጊዜ ወደ እስራኤል ሰሜናዊ ክፍል ሮኬቶችን በማስወንጨፍ ለእስራኤል ጥሰቶች ምላሽ እየሰጠው ነው ብለዋል። የዚህ ዲፕሎማሲያዊና ወታደራዊ ፍጥጫ ሌላው አሳሳቢ ገጽታ ደግሞ የሆርሙዝ የባህር ወሽመጥ ሁኔታ ነው። ኢራን እስራኤል በሊባኖስ የፈጸመችውን ጥቃት በመቃወም የነዳጅ ጫኝ መርከቦች በወሽመጡ እንዳያልፉ መከልከሏን የሀገሪቱ የዜና ወኪሎች እየዘገቡ ይገኛሉ። በዓለም አቀፍ የነዳጅ ንግድ 20 በመቶ የሚሆነው የሚያልፍበት ይህ የባህር ወሽመጥ መዘጋቱ የዓለምን ምጣኔ ሀብት ዳግም ስጋት ላይ ጥሎታል። ኢራንና ኦማን በወሽመጡ ለሚያልፉ መርከቦች የ2 ሚሊዮን ዶላር ታሪፍ ለማስከፈል ማቀዳቸውም ሌላኛው አነጋጋሪ ጉዳይ ሆኗል። ዋይት ሃውስ ይህንን የባህር ወሽመጡን መዘጋት ዜና ሐሰተኛ ሲል የጠራው ቢሆንም ዶናልድ ትራምፕ ግን ወሽመጡ በአፋጣኝና በሰላም እንዲከፈት ትዕዛዝ አስተላልፈዋል። አሜሪካ ይህንን የባህር ወሽመጡን ክፍያ እንደማትቀበልና የባህር መንገዱ ዓለም አቀፍ ነፃ የንግድ መስመር ሆኖ እንዲቀጥል እንደምትፈልግም ገልጻለች። ይህ በእንዲህ እንዳለ በመሬት ላይ ያለው ሁኔታ ግን ከዲፕሎማሲያዊ ቃላት በላይ የከፋ ሆኗል። የእስራኤል ጦር በሊባኖስ በፈጸመው ድብደባ በርካታ ንጹሐን ዜጎች ሕይወታቸውን አጥተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ድርጊቱን አሰቃቂ በማለት ኮንነውታል። ከፍተኛ ኮሚሽነሩ ተኩስ አቁም ከተስማሙ ከጥቂት ሰዓታት በኋላ እንዲህ ያለ እልቂት መፈጸሙን ማመን የሚያዳግት ነው ሲሉም ገልጸውታል። በቤይሩት የፍርስራሽ ክምር ውስጥ የሰዎች ፎቶግራፎች፣ ልብሶችና ያልተጨረሱ የቤት ሥራ ደብተሮች መገኘታቸው የጦርነቱን ሰብአዊ ቀውስ ቁልጭ አድርጎ ያሳያል። የሊባኖስ ዜጎችም በሁለት እሳት መካከል ተወጥረዋል። በአንድ በኩል ሂዝቦላህ ሀገሪቱን ወደማይፈለግ ጦርነት ውስጥ ከቷታል ብለው ሲወቅሱ፣ በሌላ በኩል ደግሞ እስራኤል ለምታደርሰው ከፍተኛ የጅምላ ጥቃት ከፍተኛ ጥላቻ እንዳላቸው እየተገለጸ ነው። እናም የስምምነቱ ግልጽ አለመሆን ወይም መርኪ ተርምስ ግጭቱን ይበልጥ እያባባሱት ይገኛሉ። ኢራን ያወጣችው የፋርስኛ የስምምነቱ ቅጂ አሜሪካ የዩራኒየም ማበልጸግ መብቷን እንደምትቀበል የሚገልጽ ሲሆን የእንግሊዝኛው ቅጂ ግን ይህንን ነጥብ አያካትትም። አሜሪካ በበኩሏ የኢራንን 440 ኪሎ ግራም የሚጠጋ ከፍተኛ ጥራት ያለው የዩራኒየም ክምችት የኒውክሌር አቧራ ወይም ኒውክሌር ደስት በማለት የገለጸችው ሲሆን ይህንን ክምችት ኢራን በፈቃደኝነት ካልሰጠች በወታደራዊ ኃይል እንደምታስወግደው የሀገሪቱ የመከላከያ ሚኒስትር ፔት ሄግሴት አስጠንቅቀዋል። ሄግሴት አክለውም አሜሪካና እስራኤል የኢራንን የኢንዱስትሪ መሠረተ ልማት ሙሉ በሙሉ ማውደማቸውን እንዲሁም የሀገሪቱ ወታደራዊ አቅም ከአሁን በኋላ ስጋት እንደማይሆን ተናግረዋል። ኢራን ግን በተቃራኒው አሜሪካ ተኩስ አቁሙን እንድትቀበል ተገዳለች በማለት የድል አድራጊነት ንግግሮችን ለሕዝቧ እያሰራጨች ትገኛለች። እናም አሁን ካለው እጅግ ውስብስብ ችግር ለመውጣት እንደ መፍትሄ የተቀመጠው በፓኪስታን ኢስላማባድ የሚካሄደው ድርድር ነው። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ፣ ስቲቭ ዊትኮፍ እና ያሬድ ኩሽነር የሚመሩት የልዑካን ቡድን ቅዳሜ ዕለት ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ይገናኛሉ ተብሎ ይጠበቃል። ይህ ድርድር የተኩስ አቁሙን ወደ ዘላቂ ሰላም ለመለወጥ የሚደረግ ጥረት ቢሆንም በጠረጴዛ ዙሪያ የሚነሱት ጉዳዮች ግን እጅግ ፈታኝ መሆናቸው ከወዲሁ እየተገለጸ ይገኛል። ኢራን የአሜሪካ ጦር ከቀጠናው እንዲወጣ፣ ማዕቀቦች እንዲነሱና የታገዱ ሀብቶቿ እንዲለቀቁ እየጠየቀች ነው። አሜሪካ ደግሞ የኢራን የኒውክሌር ፕሮግራምና የሚሳኤል ስጋት ሙሉ በሙሉ እንዲወገድ ትፈልጋለች። ከዚህ አንጻር ለችግሩ መፍትሄ ሊሆኑ የሚችሉ ነጥቦችም በመጀመሪያ የሊባኖስን ጉዳይ በግልጽ የሚመለከት ተጨማሪ ስምምነት መፈረም ይኖርበታል። አሜሪካ እስራኤልን በሊባኖስ የምታደርገውን ጥቃት እንድትገታ
ግፊት ካላደረገች ኢራንም ሂዝቦላን ከጥቃት እንዲታቀም ማድረግ አትችልም። ሁለተኛው ደግሞ የሆርሙዝ የባህር ወሽመጥን በተመለከተ ግልጽ የሆነ የዓለም አቀፍ የባህር ጉዞ መመሪያ ላይ መስማማት ያስፈልጋል። ኢራን በየመርከቡ የምትጠይቀው ክፍያና አሜሪካ የምትሰጠው ምላሽም መካከለኛ መፍትሄ ወይም የጋራ የሚባል ወርቃማ ነጥብ ሊፈለግለት ይገባል። ሶስተኛው ደግሞ የኢራን የኒውክሌር ማበልጸግ ጉዳይ የረዥም ጊዜ ድርድር የሚፈልግ ቢሆንም ለጊዜው ግን የተከማቸውን ዩራኒየም በዓለም አቀፍ ቁጥጥር ስር ለማድረግ የሚያስችል ስምምነት ላይ መድረስ ወሳኝ ሆኖ ይጠቀሳል። አራተኛውና ዋነኛው ነጥብ ግን በሁለቱ ወገኖች መካከል ያለውን የከረረ አለመተማመን የሚቀንስ ግልጽና የማይለዋወጥ የስምምነት ሰነድ ማዘጋጀት ነው። እናም ጉዳዩን ለማጠቃለል በመካከለኛው ምስራቅ የታወጀው የተኩስ አቁም ስምምነት በአሁኑ ወቅት በከፍተኛ አደጋ ላይ እንደሚገኝ እየተገለጸ ነው። የኢራን ክሶች እስራኤል በሊባኖስ የምታደርገው መጠነ ሰፊ ጥቃትና የሆርሙዝ የባህር ወሽመጥ መዘጋት ሰላሙን ከጥያቄ ምልክት ውስጥ ከተውታል። ስምምነቱ ግልጽነት የጎደለው መሆኑና እያንዳንዱ ወገን የራሱን ትርጓሜ ለመስጠት መሞከሩ ውጥረቱን እያባባሰው እንደሆነም የሚነሳ ሌላኛው ጉዳይ ነው። በተለይም ሊባኖስ በስምምነቱ ውስጥ ትካተታለች ወይ የሚለው ጥያቄ ጦርነቱን መቀጠል ወይም መቆም የሚወስን ቁልፍ ጉዳይ ሆኗል። በአሁኑ ወቅትም የዓለም አቀፉ ማህበረሰብ አይን ወደ እስላማባድ ድርድር አቅንቷል። ይህ ድርድር የከሸፈውን የተኩስ አቁም ጠግኖ ወደ ሰላሙ ካላመራ ቀጠናው ወደ ከፋና ወደማይመለስ ቀውስ ውስጥ መግባቱ የማይቀር ይመስላል። ፕሬዝደንት ዶናልድ ትራምፕና የኢራን መሪዎች በቃላት ጦርነት ውስጥ ቢቆዩም በመሬት ላይ ያለው እውነታ ግን የንጹሐንን ደም መፍሰስ ለማስቆም ከልብ የመነጨ ቁርጠኝነት እንደሚጠይቅ ግልጽ አድርጎ እያሳየ ይገኛል። ከዚህ ባሻገርም በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት በሁለት ተቃራኒ ፍላጎቶች መካከል የተወጠረ ሆኖ ይገኛል። በአንድ በኩል ጦርነቱን በድል ለመደምደም የሚፈልጉት እስራኤልና አሜሪካ፣ በሌላ በኩል ደግሞ የቀጠናዊ ተጽዕኖዋንና የኒውክሌር መብቷን ለማስጠበቅ የምትታገለው ኢራን ይገኛሉ። የሊባኖሱ ደም መፋሰስና የሆርሙዝ የባህር ወሽመጥ መዘጋት ለስምምነቱ ትልቅ ፈተናዎች ሆነዋል። ከዚህ ባሻገርም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልተር ተርክ እንዳሉት ከሆነ በዚህ ሰዓት እንዲህ ያለ እልቂት መፈጸሙ ሰላምን አደጋ ላይ ይጥላል። በመሆኑም በኢስላማባድ የሚደረገው ድርድር የዚህን ደካማ ሰላም ዕጣ ፈንታ የሚወስን ይሆናል። ሁለቱም ወገኖች ከቃላት ጦርነት ወጥተው ወደ ተግባራዊ ሰላም ካልተመለሱ መካከለኛው ምስራቅ ወደማይወጣበት መጠነ ሰፊ ጦርነት ሊያመራ እንደሚችልም ግልጽ ነው። እስራኤል ጣታችን በቃታው ላይ ነው ስትል፣ ኢራን ደግሞ ከባድ ምላሽ ለመስጠት ተዘጋጅተናል ማለቷ ሁኔታው ምን ያህል አሳሳቢ መሆኑን ግልጽ አድርጎ ያሳያል። ቀጣዮቹ ጥቂት ቀናትም ለቀጠናው ሰላም ወሳኝ ሚና ይኖራቸዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኢራን ኢንተርናሽናልን በዋቢነት ተጠቅመናል።